እቺ ህፃን የያዘችው ምግብ አይደለም ለምግብነት ለማየት ልጆቻችን ቆሻሻ ነኩ ታይ ባክቴሪያ ይዝሻል ትታመሚያለሽ ብለን ምን እንቀማት በእጃቸው ቢነኩ አፋቸው ውስጥ አድርገው ባክቴሪያ ይታመሙብናል ብለን እናስባቸው እነዚህ ሰዎች ለምግብነት ይተጠቀሙ አንድ እናት ምን አለች መሰላችሁ እኛ ከሞቱት በላይ እየኖሩ ካሉት በታች ነው እየኖርን ያለን ሞታችንን ነው የምንፈልገው አለች የምርሩ ናቸው እናት የሚለው ቃል የምር እነሱ ጋር ነው ያለው ከዛ ደግሞ እነሱ ምንም ባላጠፉት እንደው ሳይሰሩ አይደለም ሰንፈው አይደለም እነዚህ ሰዎች ማንንም ጠጋበኛ ለወንበሩ ሲሻማ እነሱን ማገዱ አርጓቸው የመጣ ሰሞን የትግራይ እናቶች የኔም እናቶች ናቸው ብሎ ተናግሮ ነበር የትግራይ እናቶች ያንተ እናት ከሆኑ የት አለ ምን እያደረከን የሞተው ሞቷል በህይወት ያሉት ሞታቸውን እየናፈቁ ነው ለኛ እነዚህ ቲክቶከሮች አስፈላጊ ናቸው ብሎ መግለጫ ያወጣ የትግራይ እናቶች አያስፈልጉትም የትግራይ ወጣት አያስፈልገው ለአምስት ለስድስት ቲክቶከር ስለታሰሩ ከዛ ድረስ መታችሁ የለ አሁን የእውነት እንድትቆሙልን እንፈልጋለን አንድ ወጣት እናት ናት እባካችሁ መርዝ ስጡኝ እኔም ጠጥቼው ልሙት ልጆቼንም ልግደላቸው አለች የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ እኔ በእግዚአብሔር ፊት ምቆም ቅዱስ ገብርኤል ሉቃስ 1 ከቁጥር 19 ታላቅ የንግስ በዓል በአብሳሪው መልአክ ቅዱስ ገብርኤል ተጠርታቸዋል በእለቱ ሥርዓተ ማህሌት ጸሎተ ኪዳን ሥርዓተ ቅዳሴ ዝማሬ ስብከተ ወንጌል ቡራኬ እና ቃለ ምዕዳን ይከናወናል ዲሴምበር 28 ወይም ታኅሳስ 19 ከ12 ሰዓት ኤኤም ጀምሮ ከንጋት 11 ሰዓት ከ30 ኤኤም አድራሻ 5944 ቴሌግራፍ አርዲ አሌክሳንድሪያ ቪኤ 22310 ከስር በመናስቀምጥላችሁ አድራሻ መሰረት እንድትገኙ ጥሪ ተደርጎላችሁ ሰላም ጤና ይስጥልኝ ውድ የመምህር ደረጀ ዘወይንዬ ሚዲያ ቤተሰቦቻችን እንደምን አላችሁ ዛሬም እንደተለመደው እንግዲህ በአዲስ ርዕሰ ጉዳይ በአዲስ ሐሳብ እዚህ ስቱዲዮ ተገኝተናል በዛሬ ርዕሰ ጉዳያችን እንግዲህ በሰሞኑ ሶሻል ሚዲያ ላይ ሲዘዋወር የነበረ እጅግ በጣም ልብ የሚሰብር የቱ ጋር ያለ ነው የሚያስብል የህፃጽን ጉዳይ አይተን ማለፍ ስላልቻለን ለእናንተ ለውድ ተመልካቾቻችን ልናጋራ ወደናል ስለ ትግራይ እናቶች እናንሳ የትግራይ እናቶች ለወገን ደራሽ ማነህ ምንድነህ የማይሉ የትግራይ እናቶች ብቻ አይደሉም ኢትዮጵያዊ ዘር ሃይማኖት ብሔር የማይጠይቅ ራበኝ ስትለው ሙሉ መሶብ አቅርቦ የሚያጠግብ መጥገብህን ሁላ የማያምን ህዝብ ነው እስከማቀው ማለት ነው የቱ ጋር እንደተላለፈን የቱ ጋር ነው ተላልፈን እነዚህ እናቶች እንደዚህ ሆኑት የቱ ጋር ተላልፈን ነው ልጆች በእንደዚህ አይነት መንገድ ምግብ የሚበሉት እቺ ህፃን የያዘችው ምግብ አይደለም ለምግብነት ለማየት ልጆቻችን ቆሻሻ ነኩ ታይ ባክቴሪያ ይዝሻል ትታመሚያለሽ ብለን ምን እንቀማት በእጃቸው ቢነኩ አፋቸው ውስጥ አድርገው ባክቴሪያ ይታመሙብናል ብለን እናስባቸው እነዚህ ሰዎች ለምግብነት ይተጠቀሙት ለአንድ ሰው አይደለም ቤተሰብ ሊበላው እቺ ሊቋደስ ይዞ እየገባ ነው እንግዲህ ይሄንን ሰሞን ሶሻል ሚዲያ ላይ ሲዘዋወር የነበረ የአንድ እናት ቪዲዮ አለ አታዩትም ብያል ገምትም ግን ምናልባት ያላየው ሰው ቢኖር 1 ሰከንድ 2 ሰከንድ የምትሆናት ረጅሙን ጊዜ አሳይቼ እነሱ እየኖሩ ያሉትን እኛ ለአይናችን በጣም የሚከብደውን ነገር ረጅም ሰዓት እንድታዩትና ይሄንን ሚዲያ የሚያዩ ትልልቅ ሰው ብቻ አይደለም ህፃናቶች ናቸው የህፃናትን ጭንቅላት መበረዝ አልፈልግም
ትንሽ አየት አድርገን እንመለስና መልሰን በደንብ እናወራበታለን። ሰአናያ ገዛይ ስኢነያ ሰአናያ አደይ ስኢነያ አታ ሰአናያ ክብረሰብ ስኢነ አታ እንዳያችሁት ነው ማለት እነሱ የምር እየኖሩት ነው ይሄንን ህይወት። እነሱ ጁስ ብርቃቸው ሆኗል። የ10 ብር የ15 ብር ጁስ። እኚህ እናት በእርግጠኝነት አንድ አይደለም 2-3 ልጅ ይኖራቸዋል። አንድ እናት ምን አለች መሰላችሁ? እኛ ከሞቱት በላይ እየኖሩ ካሉት በታች ነው እየኖርን ያለን። ሞታችንን ነው የምንፈልገው አለች። 14000 ሰው ነው በዚህ መጠለያ እየኖረ ያለው። 14000 ሰው ተርቧል። 331 ሰዎች ደግሞ ህይወታቸው አልፏል። የት ናችሁ? ምን እያደረጋችሁ ነው? ምን ያስፈልጋችኋል? አሁን ምን ላይ ናችሁ ብሎ የሚጠይቃቸው አንድ አካል አልነበር። ለዚህ ጥፋተኛው ማን ነው? ሁላችን። ይሄ ቪዲዮ እስኪወጣ ባለው ቀን ውስጥ ምን ላይ ናቸው ብለን እኛም አልጠየቅንም። ያው ያልጠየቅንበት ምክንያት ይታወቃል። በየቀኑ አጀንዳ ይሰጠናል። በየቀኑ የምንጨነቅበት ነገር ይሰጠናል። በየቀኑ ርዕሰ ጉዳይ አለ። እንደው እግዚአብሔር ባርኳቸው እነዚህ ወጣቶች ለወገኖቻችን ድረሱላቸው፣ ድምጽ ሆኗቸው፣ እየተራቡ ነው፣ እየተጠሙ ነው፣ እየሞቱብን ነው ብለው ስላወጧቸው ነው እንጂ አሁንም ማንም አያስታውሳቸውም ነበር። አንዴት እዚህ ይለኛል ወደ ትግራይ ክልል የሚሄድበት አጋጣሚ ነበርና እያንዳንዱ ቤት በሚባል ሁኔታ ያለው በግ የሌለው ዶሮ ሰርቶ ነው ሲቀበላን የነበረው። ልጆች ናቸው ብሎ አንድም ሰው አልናቀን። የሚቀበሉበት መንገድ እናትነታቸው ማርያምን እኔ እንዴት ብዬ ልግለጽላችሁ? የምር ሩህሩህ ናቸው። እናት የሚለው ቃል የምር እነሱ ጋር ነው ያለው። ከዛ ደግሞ እነሱ ምንም ባላጠፉት እንደው ሳይሰሩ አይደለም ሰንፈው አይደለም እነዚህ ሰዎች ማንም ጠጋበኛ ለወንበሩ ሲሻማ እነሱን ማገዶ አድርጓቸው። አይንን ልጅ እንዴ አይኑ ጠፍቷል፣ አካለ ስንኩል ሆኗል። ፊቱን እንደምታዩት ጤነኛ ነበረ ሰው። ለነሱ የወንበር ሽማያ ሲባል እነሱን ማገዶ አድርጓቸው አሁን የት ነው ያሉት? የመጣ ሰሞን የትግራይ እናቶች የኔም እናቶች ናቸው ብሎ ተናግሮ ነበር። የትግራይ እናቶች ያንተ እናት ከሆኑ የት አለ? ምን እያደረክ ነው? አላወክም ነበር፣ አልሰማህም ነበር። አሁን ሰምተሃል። ድረስላቸው። የሞተው ሞቷል። በህይወት ያሉት ሞታቸውን እየናፈቁ ነው። ህዝቡ እንደሚያረጋ ያረጋቸዋል። እግዚአብሔር ይመስገን። የኢትዮጵያ ህዝብ ቅንነቱ አሁንም አልተጓደለም። በሰማ ቅጽበት የእርዳታ እጁን ዘርግቶ እየተረዱ ነው ያሉት። ከዚህ በላይ ግን የሚያስፈልጋቸው ዘላቂያዊ የሆነ መፍትሄ ነው። መሰረታዊ የሆኑ ጉዳዮችን እናንሳ። መጠለያ፣ ልብስ፣ ጫማ። ልብስና ጫማ እንኳን ቅንጦት ነው። በእርግጥ ግን አሁን ባሉበት ሁኔታ ቢያንስ መሰረታዊ የሆኑ ነገሮችን እናሟላ። ሕክምና በጣም ያስፈልጋቸዋል። 14000 ሰው አንድ ቦታ እየኖረ አንድም ግን የሕክምና ተቋም የለም። ያለውም ባዶ፣ ከተማው ላይ ራሱ ያለው ባዶ ነው። ወይ መድኃኒት የለውም ወይ በስነ ስርዓት የሚታከሙበት ዕቃ የለም። ምንም የተሟላ ነገር የለም። እነዚህ ሰዎች ምን ያላጡት ነገር አለ? ከቤት ንብረታቸው ተፈናቅለው ስደተኛ ሆኖ በገዛ ሀገራቸው ላይ እየኖሩ ነው። እንደው በመድኃኒዓለም እንደው በምታምኑት ለኛ እነዚህ ቲክቶከሮች አስፈላጊ ናቸው ብሎ መግለጫ ያወጣ የትግራይ እናቶች አያስፈልጉትም? የትግራይ ወጣት አያስፈልገው? የትግራይ ብቻ አይደለም ኢትዮጵያውያን በየቀኑ እንደ ቅጠል እየረገፍን ነው። ታዋቂ ካልሆን ዋጋ የለንም? ዋጋ የለንም ወይ? የሚጮህልን ሰው የለም? በባለፈው ሳምንት ትልልቅ ቲክቶከሮች ታስረው ይቅርታ ለመጠየቅ ነገሮች በይቅርታ እንዲፈቱ የገዳ አባቶች መተው ነበር። አሁን እንተዛዘባለን። አሁን መምጣታችሁ ያስፈልገናል። አሁን ስለ ሰላማችን እናጩሁልን።
አሁን እነዚህ ስለተራቡ ስለተጠሙ ሰዎች ኑና ጩሁልን፣ ኑና አቤት በሉልን፣ ኑና ከመንግስት ጋር አስታርቋቸው፣ ኑ ከህብረተሰቡ ጋር እንዲቀላቀሉ አድርጉልን። ለ5 ለ6 ቲክቶከር ስለታሰሩ ከዛ ድረስ መታችሁ የለ አሁን ኑልን። አሁን የእውነት እንድትቆሙልን እንፈልጋለን። አሁን የምር አብራችሁን እንድትሆኑ እንፈልጋለን። አንድ ወጣት እናት ናት፣ እባካችሁ መርዝ ስጡኝ፣ እኔም ጠጥቼው ልሙት፣ ልጆቼንም ልግደላቸው አለች። ልጆቼ እየሞቱ ነው በራብ። አንድ ልጄን አጥቻለሁ፣ አሁን አራስ ልጄን ማጣት አልፈልግም አለች። የነሱ ብቻ አይደለም፣ ነገ በየሁላችንም ይመጣ። ነገ የትኛው ሰዓት ላይ የኛን ቤት እንደሚያንኳኳ አናውቅም። መገፋት ክፉ ነው። ጦርነቱ አለ፣ በሽታው አለ፣ ራቡ አለ፣ ሀዘኑ አለ። ከምንም በላይ አንድ ቤት 2 3 አይደለም ያጣችሁ፣ 5 6 ሰው ከአንድ ቤት ወጥቷል ሄዷል። እነዚህን እናቶች እያየናቸው ያለን ልጆቻቸውን አጥተው ባላቸውን አጥተው ጧሪ ቀባሪ ሆኑናል ብለው ያሰቧቸውን ሰዎች አጥተው እነዚህን አቅመ ደካማ እያየን ያለን። ወጣቱም አልቋል። በጣም ደስ የሚለው ግን በዚህ ሁሉ ሁኔታ ውስጥ ሆኖ አያማረሩ። ከእግዚአብሔር ተስፋ አላቸው። ትክክለኛ መደገፊያ አላቸው። መደገፊያ ሰው እንደማይሆን፣ መንግስት እንደማይሆን ገብቷቸው እግዚአብሔርን ተደግፈው እግዚአብሔር በኪነ ጥበቡ እያኖራቸው አሁን ሰዓቱ ደርሶኛ እንድናያቸው ሆነ እንጂ ያሳለፉትን ስቃይ ለመገመት በጣም ከባድ፣ ከሰው ጭንቅላት በላይ የሆነ ስቃይ ነው እያሳለፉ ያሉት። የትግራይ እናቶች ብቻ አይደሉም፣ የትግራይ ወጣቶች ብቻ አይደሉም። እንደ ሀገር በጣም ትልልቅ ፈተና ነው እያለፍን ያለነው። ብዙ እርዳታዎች ሲመጡ እነዚህ እናቶች፣ እነዚህ ወጣቶች፣ እነዚህ ህዝቦች መሞት የጀመሩት ዛሬ አይደለም። መሞት የጀመርነው ዛሬ አይደለም። እልፍ ዓመታት ተቆጥረዋል። አንዴ በጦርነቱ፣ አንዴ በወረርሽኙ፣ አንዴ በረሃቡ ከተወሰኑ ዓመታት በኋላ ያላየነው ፈተና የለም፣ ያልደረሰብን ነገር የለም። እንደ ሰው ይሄንን ነገር ተቋቁመን አልፈናል ብለን ስንጠይቅ እንዴት እምንላቸው ብዙ ጉዳዮች አሉ። ይሄኛውም ጉዳይ ልክ እንደዛ ነው። ወጣቶች በጦርነት እያለቁ ነው ያሉት። አሁንም አብዛኛው የኢትዮጵያ ክፍል ሰላም አይደለም። አብዛኛው የኢትዮጵያ ክፍል እንደዚህ አይሁን እንጂ ራብ ላይ ነው። አዲስ አበባንም ጨምሮ ምን ያህል ሰው በልቶ ያድራል? ምን ያህል ሰው ቁርሱን በልቶ ምሳውን ይደግማል? ምን ያህል ሰው ውጭ ወጥቶ አይደለም፣ የኔ ብጤው አይደለም፣ ቤት ያለው እሱ ቤት ይቁጠረው። ቤት ያለው ሰው ምሳ ከበላ እራት አይደግም። የኑሮ ውድነቱ እንደሚታየው የነዚህ ሲሆን ይከፋል። እነዚህን ከኛ ጋር አወዳደር። ግን የሚመለከተው አካል ለዚህ መፍትሄ የማይሰጥ ከሆነ ሊያውም ዘላቂያዊ መፍትሄ የማይሰጥ ከሆነ ነገ ቤታችንን ያንኳኳልናል። ለቅሷችን ይሆናል። የምር እናነበዋለን። ራሱ የክልሉ መንግስት ጊዜያዊ መንግስት አስተዳደር እንዳወጣው መረጃ ከሆነ 350 የሚሆኑ ሰዎች 2018 ከገባ በኋላ አርፈዋል። ወረርሽኝ በጣም በተደጋጋሚ ጊዜ እየተከሰተ ነው። አንድ ቦታ ላይ 14000 ሰው ከትሞ ነው የሚገኝ። አንድነት ነው እንጂ ያጣነው የኢትዮጵያ ህዝብ ሰጪ ነው። እግዚአብሔር ይመስገን ሰጪ ነው። አሁንም በዚች 2 ቀን በተሰማው ነገር እግዚአብሔር ይመስገን የሚበሉትን ነገር እያገኙ፣ ግን ዘላቂያዊ የሆነ መፍትሄ ያስፈልጋቸዋል። የሃይማኖት አባቶች ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም፣ ካቶሊክ ምናምን ተባብለን አንለያይም። እዚህ ላይ ሰው መሆን ይቀድማል። ሁሉም ሃይማኖት ሰው መሆንን ነው የሚያስተምረው። ያለ ሰው
መንግስትም ባዶ ነው። እኛ ስንኖር ነው እሱ የሚኖረው። የሚመራ ሲኖር ነው መሪ የሚኖረው። መሪ ለመሆን የሚመራ ሰው ያስፈልጋል። የምትመሩት ሰው በህይወት መቆየት አለበት። ቅንጦቱን ትተነው ማለት ነው። መሰረታዊ የሆነው ነገር ምግብና መጠለያ ያስፈልገዋል። ሰው ዋጋ አጣ፣ በጣም ዋጋ አጣ። በየቦታው የምናያቸው እናቶች፣ በየቦታው የምናያቸው ህፃናቶች ይብቃችሁ በለን። እውነት ይሄ ወደ ፈጣሪ ነው መጮህ ያለብን። በቃ እግዚአብሔር በቃችሁ፣ በሰላም ኑሩ፣ ትንሽ ተረጋጉ ይበለን። አሁን ከሌ እያለን ነገሮችን መጠቋቆም ትተን ሁላችንም የሚጠበቅብንን እናደርግ። እኛ እንደ አንድ የሚዲያ ባለሙያ ያለውን ነገር ለህዝቡ ማካፈል ነው ስራችን። ይሄንን እኛ እያደረግን፣ ሁሉም የሚችለውን ያደርግ። ሁሉም አንዳንድ ጠጠር መወርወር፣ አንዳንድ ሎሚ መወርወር ቢችል ነገሮች በደንብ ይገነባሉ፣ በደንብ መስመር ይይዛሉ። ሁላችንም የበኩላችንን አስተዋጽኦ እንወጣ። ቅድም ለመጥቀስ ሞክሬ ነበር። አሁን የገዳ አባቶችን ፈልጋችኋል። ሂዱ፣ አይዟችሁ፣ አብረናችሁ ነን። የሚያስፈልገውን ነገር እኛ ከመንግስት ጋር በመተባበር እናደርጋለን በሏቸው። በሉ ወጣቱ አይዞህኛ አለንልህ፣ ሰላም፣ ፍቅር፣ ይቅርታን እናስተምርሃለን፣ መተንልሃል በሉን። በፍቅር ነው የምንቀበላችሁ። መርጦ አልቃሻቱን። እነዚህ ሰዎች እንግዲህ ሕክምናና የተለያዩ መሰረታዊ የሆኑ ጉዳያቸውን የሚያስፈጽሙበት የሚጠቀሙበት ቦታ ስለሌላቸው ቢያንስ የሕክምና ጉዳያቸውን መድኃኒቶችን፣ የሕክምና መሳሪያዎችን በማቅረብ እንተባበራቸው። እንግዲህ ለህፃጽ በጣም ብዙ ነገሮች ያስፈልጓቸዋል። ከምንም በላይ ግን የሚያስፈልጋቸው ሕክምና ነው። ሕክምና ያስፈልጋቸዋል። ምክንያቱም በተለያዩ ወረርሽኞች ተጠቅተዋል። ረሃብ ብቻውን አይደለም ያለባቸው። ረሃቡ ላይ ወረርሽኝ ተጨምሮ፣ ህመም ተጨምሮ፣ የራሳቸው የነበረ ህመም ተጨምሮ፣ በጣም ብዙ ነገሮች ተጨምረው ነው እንደዚህ እንዲሆኑ ያደረጋቸው። ረሃብ ጊዜ እንደማይሰጥ በደንብ የምናውቀው ጉዳይ ነው። ረሃብ ላይ ደግሞ ህመም ተጨምሮ ሲኦል ነው የሚሆንባቸው። ለማንኛውም የህክምና ባለሙያዎች ለህፃጽ የሚያስፈልጋቸው ዋነኛ ነገሮች ብለው የላኩት መልእክት አለ። ከሚያስፈልጋቸው መካከል እንግዲህ አንደኛው ፕሮቲን ያላቸው ምግቦች ናቸው። ፕሮቲን ያላቸው ምግቦች ኃይል እንዲሰጣቸውና እንዲንቀሳቀሱ፣ ትንሽ ብርታት አግኝተው እንዲንቀሳቀሱ ያደርጋቸዋል ብለን እናስባለን። አይ ቲንክ እነሱም ይሄንን ያስባሉ። ሌላው ደግሞ የኤሌክትሪክ ነገራቸው እንዲስተካከል፣ እንደው እዛ አካባቢ ላይ ኤሌክትሪክ መገንባት፣ የኤሌክትሪክ መብራቶችን መገንባት ባይቻል እንኳን ሶላሮች ቢሰጣቸው። ሌላው ደግሞ ሶሻል ወርከሮች ናቸው። ሶሻል ወርከሮች እጅግ በጣም ያስፈልጋሉ። በዚህ ሰዓት በጣም ብዙ በጎ ፈቃደኞች አሉ። የትግራይ ወጣቶች በዚህ አይታሙም። አሁንም እየሰሩት ነው ያለው ስራውን። ግን እነዚህ ብቻ ይበቃሉ ብለን አናስብም። በጣም ብዙ ሶሻል ወርከሮች ያስፈልጋሉ። እንደው የሚቻል ቢሆን ከአዲስ አበባም ከተለያዩ ክልሎችም እየሄዳችሁ፣ ምክንያቱም ህፃናትና ትልልቅ ሰዎች ናቸው፣ አዛውንቶችና ህፃናት ነው ያሉት በቦታው። ሁሉም የሰው እንክብካቤ ሰው እጅ ላይ ያሉ ሰዎች ናቸው። ረሃቡም ህመሙም ጎድቷቸዋልና በቃ ሳይፈልጉም ቢሆን ሰው እጅ ላይ ወድቀዋል። ስለዚህ ሶሻል ወርከር በጣም ያስፈልጋቸዋል። በጣም በጎ ፈቃደኞች በዚህ ሰዓት ሊረባረቡ ይገባል ብዬ አስባለሁኝ። ሌላው መጠለያ፣ ምግብ በደንብ ያስፈልጋቸዋል። በቃ ረሃብ ጊዜ አይሰጥም። ረሃብ ቆይ ዛሬ ልለፈውና ነገ አያሰኝም። በቃ ነገን አያስናፍቅም። በደንብ ያስፈልጋቸዋል። በተለይ ደግሞ በጣም ፕሮቲን የበዛባቸው ምግቦች መላክ ቢቻልና እንደው ፕሮቲን የበዛባቸው ነገሮች፣ ፕሮቲን በደንብ የበለጸጉ ምግቦችን ብንሰጣቸው ብዬ አስባለሁኝ። ለዛሬ የነበረን ቆይታ እንግዲህ ይህንን ይመስል ነበረ።
ሌሎች ሊጨመሩላቸው ይገባል። እነዚህ ደግሞ ቢጨመርላቸው በደንብ ለመኖራቸው ዋስትና ይሆናቸዋል ብላችሁ የምታስቡትን ነገር እኛ ያላየነውን እናንተ ያስተዋላችሁት ነገር ካለ ኮሜንት ላይ ያስቀምጡልን። የሚመለከተው አካል ምናልባት የሚያይ ከሆነ ኮሜንታችሁ ግብአት ስለሚሆነውም ጭምር ማለት ነው። ይህንን ቪዲዮ ሼር አድርጉልን። ሼር አድርጋችሁት ለተለያዩ ሰዎች ደርሶ 1 ብር 2 ብር መረዳት ቢቻል ለህጸጽ እንድረስላቸው እንላለን። የነበረን ቆይታ ይህንን ይመስል ነበረ። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ጊዜ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 24042216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት